ሰላም ውድ ቻናል ቤተሰብ ተከታታዮች አሁን የወጡ ሰበር መረጃዎች አሉ። የመንግስት ሰላም ጥሪ ተቀበለ አለ። የመንግስት ሰላም ጥሪ አሻፍረኛል ዋናው የሚባሉት እንግዲህ በርካታ አጃቢነት ሲያገለግል የነበረው እርምጃ ተወስዶበታል። እነዚህን ጉዳዮች በዝርዝር የምንመለከት ይሆናል ማለት ነው። ትናንትና እናስተውሳለን በይልማና ኢዴንሳ እንግዲህ በርካታ ታጣቂዎች 52 የሚሆኑ በርካቶች ሲደመሰሱ ቀሪዎች ደግሞ በቁጥጥር ስር እንደዋለው ወደ 36 የሚሆኑት እስከ መጨረሻው ሲሸኙ ከነዚህ ውስጥ ደግሞ 36 በምርኮኝነት ገቢ እንደተደረጉ እናስተውሳለን። በዚሁ ቀጠና በአጃቢነት ሲሰራ የነበረው ወይዛዝሪት የባህል ቡድን በውዝዋዜ በድራማ በፉከራ የሚታወቀው በሽለላ ሲሰራ የነበረው አሁን ደግሞ አሻፈሬ በማለት ወደ ፋኖ ትግል ተቀላቅሎ የፋኖ አመራሮች አጃቢ ሆኖ ሲያገለግል የነበረው እስከ መጨረሻው በዚሁ ቀጠና ተሸኝቷል ማለት ነው። በቅጽል ስሙ ባንከሩ ወይም ደግሞ ባሪው የተባለ የሚታወቀው እንግዲህ እስከ መጨረሻው መንግስት በወሰደው እርምጃ ላይመለስ ተሸኝቷል። መንግስት የሰላም ጥሪ የተቀበሉት ደግሞ ባጭሩ ህይወታቸውን ማትረፍ የተቻለበት ሁኔታ ነው። እዚህ ጋር የዘን ቀጥታ የምናልፈው የመንግስት የሰላም ጥሪ ተቀበላል። ሰላም ይቅደም በአሻፈሪ በማለት የሚመጣ ለውጥ የለም። ባንከሩ እንግዲህ በ52 ውስጥ እርምጃ ከተወሰደባቸው 36ቱ እጣፈንታቸው ከተሸኙት ውስጥ አንዱ ሆኗል። 16ቱ የመንግስትን ሰላም ጥሪ ሲቀበሉ ከነዚህ ውስጥ እንግዲህ እሱ እድሉ አልቀናውም ማለት ነው። ሌላኛው ጉዳይ መንግስት ያቀረበለትን የሰላም ጥሪ ተቀብሎ የገባለ እጅ መስጠት በጉዛም ወረዳ ተብሎ በሚታወቀው አስናቀ ተመስገን የሚባል የጉዛም ወረዳ አቦ ቀበሌ ተብሎ በሚታወቀው ከዚህ በፊት የአማራ ልዩ ኃይል የነበረ አሁን ግን አሻፋሪ በማለት የመንግስትን ሰላም ጥሪ አልቀበልም በማለት ወደ ትጥቅ ትግል የገባ የጅብላና ሙተራ ብርጌድ ዘመቻ መምሪያ ኃላፊ የነበረ መንግስት ያቀረበለትን የሰላም ጥሪ እስከነ ሙሉ ትጥቁ ተቀብሎ ገብቷል ማለት ነው። ይሄ እንግዲህ መንግስት ያቀረበለትን ባይዘው ይሄ ሰው በአማራ ክልል የአማራ ልዩ ኃይል መንግስት ያቀረበውን ሰላም ጥሪ ሲቀበል ከዚህ በፊት በአማራ ክልል ልዩ ኃይል ሲያገለግል የነበረ ከዛም በኋላ እንግዲህ በማወቅም ይሁን ባለማወቅ ግን ወደዚህ ትጥቅ ትግል ተቀላቅሎ የቆየ አሁን መንግስት ያቀረበለትን በማመዛዘን ሰላም ይቅደምና ሰላም ይብለጥ በማለት ተቀብሎ ገብቷል ማለት ነው። እድሉ ያልቀናውና መንግስትን ያቀረበለትን ሰላም ጥሪ አልቀበል ያሻፈር ያለው ባንከሩ በዛው ተሸኝቷል። ስለዚህ ወደ ቻናል ተከታታዮች በጦርነት የሚመጣ ለውጥ የለም፣ ትርፍም የለም። መንግስት ያቀረበልን ሰላም ጥሪ መቀበል ሽንፈትም አይደለም። ሰላም አሸናፊ ነው። ሁሉንም አሸናፊ ስለሚያደርግ ለሰላም ቅድሚያ ሰጠን እንስራ። ባንከሩ ይህን የመንግስትን የሰላም ጥሪ ቢቀበል ኑሮ በዚህ ወጣት እድሜው ሀገሩንም ብሎም ክልሉን ቤተሰቡን መምራትም መጥቀም የሚችል አፍላ ጉልበት ወጣት ሰው ነው። ነገር ግን በትዕቢት የሚመጣ ወይም ሀገር የመረከብ ዘመቻ የማይሳካ ጉዳይ ነው። በዚህም እንግዲህ ባንከሩ የመጨረሻ እጣ ፈንታው እስከ መጨረሻው መሸኘት ገጥሞታል። በአንጻሩ ደግሞ አስናቀ ተመስገን መንግስት ያቀረበለትን ሰላም ጥሪ በመቀበል ለቤተሰብም ብሎም ለሀገር የሚጠቅም ወገን መሆኑ በግልጽ የምናይበት ጉዳይ ነው። ስለዚህ ወደ ቻናል ቤተሰብ ተከታታዮች በየትኛውም አቅጣጫ ዘረኝነት አይጠቅምም፣ በግልጽ የሚያስረዳ ጉዳይ ነው። ነገር ግን የፋኖ አመራሮች በከፍተኛ ያሉት መግለጫ እየሰጡ ነበር። 2018 ከፍተኛ አገዛዙ ኃይል ኪሳራ የገጠመበት የተሸነፈበት ይሄ መግለጫ አይጠቅምም። የዛሬ 2 ዓመትም ተደጋጋሚ ነው፣ አሁንም ተደጋጋሚ ነው። ቀጣይም ተደጋጋሚ መግለጫ ከመስጠቱ ውጭ የሚሰጠው መግለጫ መሬት ካወረደው አንጻር ሲታይ የሚመጣ ለውጥ የለም። ሰው ማገት፣ መንገድ መዝጋት፣ ትምህርት ቤት መዝጋት ይሄ የሚያመጣው ለውጥ የለም። የክልሉን ኢኮኖሚ፣ ማህበራዊ፣ ሰብአዊ ቀውስ ውስጥ ከማዛባት ውጭ የሚያመጣው ለውጥ የለም። አመራሮች ያላችሁ የፋኖ መሪ ነው የምትሉ የደሃን ወጣት አታስበሉ። የምታወጡት ለውጥ አይኖርም። የግብጽ የራስ ፈጻሚ አትሁኑ። የባዕድ አገር ባሪዎች አትሁኑ። አይጠቅምም። ሰላም ለሀገራችን ያድርግ፣ ዘረኝነት ይውደም። በዛሬው ዕለት እንግዲህ በርካታ ወንድሞቻችን የተበሉበት ሁኔታ የተመለከትነው ነው። በርካታ እዚህ ግባ የማይባል መንግስት ያቀረበልን ሰላም ጥሪ አንቀበልም አሻፈሬ በማለት ይልማና ዴንሳ ወረዳ ተብሎ በሚታወቀው በአዲስ ዙሪያ እንደውም ሰልፍ በነበረበት ሰዓት እናስተጓጉላለን በማለት ነገር ግን ከፍተኛ ባንከሩን ጨምሮ ከፍተኛ ኪሳራ ያስተናገደበት ጉዳይ ነው። ስለዚህ ወደ ቻናል ቤተሰቦች በትዕቢት የሚመጣ ለውጥ የለም፣ ደግሞም አይኖርም፣ ወደፊትም ይቀጥላል። ላብነት ያህል
ከፍ ያለው ደሴ የጥቃት ሰለባ የሆነበት በሀብቴ ወልዴና በእስክንድር በነበረው ሽኩቻ ነው። ስለዚህ የድሃ ጥይት ማብረጃ አታድርጓቸው። ትናንትና በበርካታ ወንድሞች እንግዲህ በምርኮኝነት ገብተዋል። የዲሽቃ ብሬን ተተኳሽን ጨምሮ ገቢ የተደረገበት ሁኔታ በግልጽ የተመለከተነው ነው። በፍጹም ለውጥ አይመጣም። በነፍጥ የሚመጣ ለውጥ የለም። ልቅን የሀገራችን ኢኮኖሚ እድገት እንዲፈጥን እናንተ የታጠቃችሁ ወንድሞች በእጅጉ ስለምታስፈልጉ ወደ ሰላም መዞሩ የሌለ አይነተኛ መፍትሄና አማራጭ ነው። ይሄ ብቻ ሳይሆን መንገድ ላይ የሚደረገው ዘረፋ እንዲቆም፣ ትምህርት ቤት የሚዘጋበት እንዲቆም፣ መፍትሄ እንዲገኘው የእናንተ መምጣት አይነተኛ መንገድ ነው። ነገር ግን በዚህ አቅጣጫ ፍጻሜና ግብና ውጤት እናገኛለን የሚለው የተረት ጨዋታ ነው የሚሆንብን። በበርካታ አይተናል። ይህ ሁሉ ሰላማዊ ሰልፍ በትናንትናው ዕለት የተካሄደው ፋኖ ቢቆጣጠር ኑሮ ይካሄድ ነበር። ልብ ብለን ማንሳት የሚያስፈልገው ይህ ነው ዋናው። ፋኖ ቢቆጣጠር እነዚህ ሁሉ ሰላማዊ ሰልፎች አይካሄዱም። ስለዚህ ያልተቆጣጠራቸው መሆኑ ነው። እንደውም በርቀት ሞርተር በመተኮስ የንጹሃን ዜጎች ህይወት እንዲያልፍ የተደረገበት ሁኔታ ረቡ ገበያ ተብሎ በሚታወቁ በጎጃም ላይ እናስታውሳለን። መቆጣጠር ያልቻሉ ግን በርቀት ግን የሽብር ቡድን እየሰሩበት የታየበት ጉዳይ ነው። ይህ ደግሞ አሳፋሪ ድርጊት ነው። አሳፋሪ መቆጣጠር ያልቻለውን ከክልል ከተማ እስከ ወረዳ ከተማ ከወረዳ እስከ ቀበሌ ከተማ መቆጣጠር ያልቻለውን የሽብር ቡድን መስራቱ ለክልሉ መፍትሄ ይሆናል የሚለው አጀንዳ ረበቢስ ነው የሚሆነው። ስለዚህ ለሰላም እንስራ። ትናንትና የተካሄደው ሰላማዊ ሰልፍ ዋነኝነት የልማት አጀንዳ ቢሆንም ግን የሚያመላክተው አንድ ነገር አለ። ከተሞች ንጹህ፣ ጽዱ፣ ነፃ መሆናቸው ነው። የፋኖ እጅ አለመኖር የሚያሳይ ጉዳይ ነው። ስለዚህ በጫካውን የሚሰጠው መግለጫ መፍትሄ አይኖረውም፣ ውጤትም አይኖረውም፣ ዘለቄታም አይኖረውም። ስለዚህ ወደ ሰላም ብንመጣ 2018 የሰላም ዘመን ቢሆን መልካም ነው ላለው ወደ ቻናል ተከታታዮች በሌላ ቪዲዮ እስክንገናኝ መልካም ቆይታ